ዛሬ ከዚህ በፊት ከምሰራውም ከራሴ ኮንቴንት ወጣ ብዬ ለመስራት ወድጃለሁ። ያው እንድሰራም ግድ ያለኝ ነገር ስላለ ያው ከምንም በላይ የሚቀድመው ሰላም ነውና በዚህ ትኩረት አድርጌ ሊሰራ የወደድኩት ከሀገራችን ከረንትሊ ካለው ከሰሜኑ ፖለቲካ አንጻር የተነሳ ሀሳብ ላይ ነው። በደንብ ይህን ቪዲዮ ሊሰራ የወደድኩት ሰው ትወዳላችሁ ብዬ አስባለሁ። ለብዙዎች ስለሚጠቅም ሼር እንድታደርጉ ነው የምጋብዛችሁ። እንዲሁ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ወደ ቪዲዮ ያልፋል። ወደ ቪዲዮ ሲያልፍ ከዚህ በፊት ኦልሞስት 3-4 ዓመት አስቆጥሯል። ትንሽ ረገብ ማለትን ያሳየው የሰሜኑ ክፍል ጦርነት 2012 ኦልሞስት ከጀመረ ወዲህ የብዙሃንን የንጹሃንን ህይወት ቀጥፎ ያለፈ ጦርነት ነው። ኤኒዌይ እኔ በዚህ ጊዜ ለማለት የፈለግኩት እኔ የማንም ደጋፊ አይደለሁም። የሰሜኑን ፓርት ወይም እዚህ ያለውንም ይሄ እንደዚህ ነው ብዬም ደግፍ እንትን የለውም፣ አቋም የለኝም። ስለዚህ እንደ ሀገር ግን ስናስብ መቼም ቢሆን ከጎን መሆን የምንችለው አሁን ከረንትሊ ካለው ከገዢ መንግስት ጋር ነው። ኦልሞስት ኢትዮጵያ ውስጥ አይ ቲንክ 19 ክልል ከነበረ አሁን ወደ 13 እንደዛ እያደገ ይመስለኛል። ከዛም ከሁለቱም ከተማ አስተዳደሮችን ጭምር ይዞ ወደ 15 ገደማ እንዳደገ ነው የሚያሳየው። ይሁን እንጂ ከነዚህ ውስጥ 14ቱን ያ ማለት 99% በሚለው ደረጃ የሚመራውን መንግስት ኮንትሪቡት ማድረግ የሀገር ሉዓላዊነትን ለማስቀጠል ከሱ ከገዢው ወይም እያስተዳደረ ካለው መንግስት ጋር ከጎኔ ከመቆም ምንም አማራጭ የለውም። ስለዚህ ግን እኔ እንደ ሀሳብ ብዬ የማስቀምጠው ነገር ሲነሳ የአፍሪካውያን ችግር ነው። ይሄ ጠቅላላ ስልጣንን መረካከብ እና አንደኛው ስለቅ አንደኛው በሰላማዊ መንገድ መተካካት አፍሪካ ውስጥ የተለመደም አይደለም። ኦልሞስት ይሄ የሚያሳየው የመጀመሪያው የማይንዳችን ሲቪላይዝ ለመሆን ወይም ሰልጣን ለማለቱን ነው የሚያሳየው። ያሞንዬ እኛ ሀገር ላይ ይሄ እነዚህ የፖለቲካ መፈራረቅ ምን ያክል ምን ችግር እያመጡ መጡ ለሚለው በቂ ማብራሪያ የሚሰጥ ይሆናል ማለት ነው። ወደዚህም ሲመለስ ሀገራችን በዓለማችን ከሚገኙ ሀገራት ቀደምት ሀገር ነች። ቀደምት ሀገር ከመሆኑም ባሻገር በታሪክ ደረጃ እንደምናውቀውም በስልጣኔም ቀደምት ከሚባሉ የዓለም ሀገራት ግንባር ቀደም በመሆን ትታወቃለች ኢትዮጵያ። ይሁን እንጂ በዛ ልክ እንዳይቀጥል ያደረገው ደግሞ የፖለቲካ ጡሰቶች አሉ። የፖለቲካ ውድቀት ብዙ ጊዜ እየገጠመ ከጊዜ ወደ ጊዜ እየገጠመ የመጣው ፈተናዎች የሀገሪቷን የሚጠበቀው አክል ብልጽግናውም እድገትን በጣም ያዝ አድርገዋል። ያዝ ሊያደርግ የሚቻልበት አሁን ከትንሹ ስንል ከ1990ዎቹ ከ1900 ወደዚህ ስንነሳ ለምሳሌ አፄ ኃይለ ሥላሴ ከነበሩበት ብዙ የፖለቲካ ውጥረቶች እንደነበሩ ነው የሚያሳየው። ከአፄ ኃይለ ሥላሴ በፊት ያው የምኒልክ አፄ ምኒልክ ህይወታቸው ካለፈ በኋላ ለእቴጌ ጣይቱ ፕላስ ልጅ ኢያሱ ሲያስተዳድር እንደነበረ ነው እና ታሪክ የሚያሳየው። እነሱንም አፄ ኃይለ ሥላሴ እንዴት ራስ ተፈሪ መኮንን የሚባለው የመንግስት ረዳት የነበረው አፄ ኃይለ ሥላሴ እንዴት አድርገው ደርግ እንደገረሰሰና ፖለቲካው እንዴት እንደቀየረ የሚታወቅ ነው። ያው ልጅ ኢያሱን ኢግኖር ነው አደረገው ወይም አስወገደው። ከዛ ቦታውን ያዘ። እሱ ካዘ በኋላ ከብዙ ጥፋት ከብዙ ድካም በኋላ 1931 ላይ ነው ኦልሞስት የፈርስት ኮንስቲቱሽን ራይቲንግ ኮንስቲቱሽን የተቋቋመው። ወይም የመጀመሪያ በጽሁፍ ህገ መንግስት የተደነገገው 1931 ነበር። ያም ሆኖ ቀጠለ። እሱንም 1965 ላይ እንዲሁ የተለያዩ ፖለቲካ ውጥረቶች ተነሱ። የተማሪዎች ሙቭሜንት የመሳሰሉ ነገሮች ኦልሞስት የአብዮታዊ ዲሞክራሲያዊ መንግስት ከሚባለው ወይም ደርግ ብለን ከምንጠራው ኖርማሊ ይሄ መንግስት ሊቋቋም አፄ ኃይለ ሥላሴን ብዙ ተፈታትኖ ነበረ። ኦልሞስት ከዛ ደርግ ይህንን የአፄ ኃይለ ሥላሴን መንግስት ኦልሞስት ሰብአዊ ጥሰት ጥሶ ነው ገሎ እንደዚህ አድርጎ ስልጣኑን ያዘ። ስልጣኑን እንደያዘም ደርግም አልተረጋጋም። ለ17 ዓመታት ሲናወጥ ነበር የቆየው። ለ17 ዓመታት ሲዋጋ በረሃ እየገባ እየተዋጋ መንግስትን ፖለቲካው ክራይሲስ ሆኖ እንደዚህ ሲቃወስ ቆይቷል። እዚህ ውስጥ ማሰብ አለብን። ሁሉም መንግስታት ላይ ጠንካራ ጎን እንዳለም ደካማ ጎን የለም ብለን ማሰብ የለብንም። ጠንካራ ጎንም አለ፣ ደካማ ጎንም አለ። ያም ሆነ ይህ ደርግ በጣም ብዙ ስራ እየሰራ ብዙ ነገሮችን ፕሮጀክት እየገነባ ላይክ እንደነዚህ ባሮ ድልድይ ባሮ ላይ ጋምቤላ ዙሪያ ያሉ ሰዎች በደንብ ታውቀዋላችሁ እንደ ሀገራችን ነባራዊ ሁኔታ እና የተለያዩ የሰብአዊ የአገሪቷ ዜጎች ላይ በነበሩ አሁን ኦልሞስት ከትግራይ ውጭ የዛን ሰዓት ሌላ 8 ክልል ውስጥ በጣም ብዙ ስራዎችን ሲሰራ ቆይቶ ነበር። ከዛ ከበረሃ የተነሳው የዛሬ ኢህአዴግ ወይም ብለን ያለፈው 30 ዓመት ነው የሚመራ የቆየው። ዛሬም በረሃ ውስጥ ገብቶ ያስቸገረም አለው ፓርቲ ስልጣኑን ተቆጣጠረ። ስልጣኑን ሲቆጣጠር እንዴት አይነት ነገር ነው ችግር እየፈጠረ ያለው ኢትዮጵያ ውስጥ? ይሄ ሊቀረፍ አልቻለው ነገር መሰረተ ልማትን ዳሜጅ አድርጎ ነው። ብሪጅ ሊሆን ይችላል፣ መንገድ መሰረተ ልማት ሊሆን ይችላል፣
የተለያዩ ሶሻል ኢንፍራስትራክቸሮችን አጥፍቶ ነው እንደገና ስልጣን ላይ የሚመጣ። ማንን ለማስተዳደር ነው እየመጣ ያለው? ነገሮችን ወደ ኋላ አድርገን እንደ ባለ አእምሮ ሰዎች ማሰብ አለብን። ለምን ልማቱን አጥፍቶ ድጋሚ ልማት ሊሰራ የሚመጣ ምን አይነት ኢሜጅ ቢኖረው ነው? ምን ፍለጋ ነው? ልማት ፍለጋ አለ ወይም የሀገሪቷን ሉዓላዊነት ለማስጠበቅ ነው ወይ ሌላ ጉዳይ ይዞ ነው? ድልድይ ቆርጦ እና የተለያዩ ነገሮችን አጥፍቶ መሰረተ ልማትን አጥፍቶ ኤሌክትሪክ አጥፍቶ ውሃ አጥፍቶ የሰዎችን እንጀራ ቆርጦ እንደዚህ አድርጎ ወደ መሀል ሀገር ይገባል። ያ የሆነው ደርግ ላይ ያው ጂኖሳይድ ፈጽመው ነው። በእርግጥ ያው ፈጣሪ ነው የሚያቆኝ። እኔ በዛን ሰዓት ኦልሞስት አልተወለድኩም። ታሪኩን ሲሰማ ዛሬ ኦልሞስት ወደ ማይካድራ ምናምን ተብሎ የሚጠራበት ሰሜኑ ክፍል ላይ ትልቅ ሰብአዊ ጭፍጨፋ አድርጎ ነው ለዓለም ሚዲያ አቅርቦ በዛ ሰበብ ተደርጎ ነው ያው ቀይ ሽብር በሚለው ታውጆ ደርግን ኢህአዴግ ፌል አድርጎ ገባ። ከገባም በኋላ 30 ዓመቱን ያው እንደምናውቀው አስተዳድረዋል፣ ገዝተዋል። በዚህ ውስጥም ስፔሻሊ ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ጊዜ ብዙ ስራዎችን ሰርተዋል። የምናውቃቸውን ነገሮችን ማጣጣል አንችልም ብዬ ያለው ሰው ነው፣ ፕራይቬት ነው የሰው ግል ስለሆነ በግል ደረጃ ይሄ ነው ብለን ልንወቅስ አንችልም። ግለሰብ ነው እንደ ግለሰብ ስለሚያስብ፣ ግን እንደ ፓርቲው ግን ልንወቅስ እንችላለን። እንደ ፓርቲው ድክመቶች፣ ይሄ ድክመት ነበረ፣ ይሄ ደግሞ ጠንካራ ጎን ነበረ ልንል ግዴታ ነው። ኤኒዌይ መለስ ዜናዊ ሲያስተዳድር ጠንካራ ጎኖች አሉ። በደንብ ፖለቲካ አንድ አድርጎ አቅፎ መያዝ፣ አገሪቷን ሉዓላዊነትን በከፊሉም በማስጠበቅ ቢገነጣጥልም እንኳን ተገነጣጥሏል፣ የሚታወቅ ነው። ከተለያዩ ፓርቲ ላይ ሆኖ መገነጣጠል ተፈጥሯል። ያም ሆነ ይህ ግን የቻለውን አክል አንድ ማድረግ የሀገሪቷን ግዛት ያለችዋን 9ኙን ክልል በጸጥታ ዙሪያ በጣም ሰብአዊ ጥሰቶች ቢኖሩ እንኳን የቻለውን አክል ሊድ ማድረግ ሞክረዋል። የተወሰነው አክልንም ልማትንም የመስራት ፕሮባቢሊቲ ፈጥረዋል። ከጥራት ችግር ቢኖርም አፈጻጸም ችግር ቢኖርም ያው የሚታወቅ ነው ብያለሁ። ደካማ ጎን ይኖራል፣ ጠንካራ ጎን ይኖራል። ከዛ በኋላም ድጋሚ ምንድነው ጠቅላይ ሚኒስትር መለስ ዜናዊ ማረፍ ተከትሎ ያው የኢህአዴግ ፖለቲካው መፈረካከስ ጀመረ። መፈረካከስ ሲጀምር ያው የወጣቶች ሙቭመንት ነው የተነሳ ስፔሻሊ በኦሮሚያ ክልል። ያም ሆነ ይህ እንደ ሀገርም ተቀባይነት ብዙም ስላልነበረ ፌል አድርጎ አሁን ያለው ገዢ ፓርቲ ወይም ብልጽግና ፓርቲ ሊድ የማድረግ ስልጣን አገኝቶ ኦልሞስት የጠቅላይ ሚኒስትራችን ዶክተር አብይ አህመድ ሀገሪቷን እየመራ እንዳለ የሚታወቅ ነው ብዬ ያለው እኔ የማንንም ይሄ 100% ይሄን ልክ ነው ብዬ አልደግፍም። ይሄ ደግሞ 100% እንትን ነው ብዬ አላጣጥልም። የሁሉም የሆነ የራሱ የሆነ ፋክት አለው የእያንዳንዱ ፓርት። ግን እዚህ ፋክት ውስጥ ምን እየተፈጠረ ነው የሚል ነገሮችን፣ ሁለተኛ ደግሞ በፋክቱን ተከትለን ስንሄድ ምን አይነት ጉዳት እያመጣ ነው እንደ ሀገርም እንደ ግለሰብም እንደ ዜጋም ብለን ማሰብ ግዴታ ነው እና ኦልሞስት 10 ዓመት ገደማ ሊይዝ የመጣ ነው 2010 ጀምሮ እስካሁን 8 ዓመት ነው። ስለዚህ በዚህ ዓመታት ውስጥ የዶክተር አብይ አህመድ መንግስት እየሰራ ነው የሚችለውን አክል እየሰራ ነው። ድክመቶች እንደምናቆም አሉ። እኚህ ድክመቶች ብለን ደግሞ የምንወስዳቸው ድክመቶች እና ምንድን ናቸው ብለን ብንወስድ ሰብአዊ ሁማኒቴሪ ላይ ወይም ሰብአዊ መብቶች ጥሰቶች በሚዲያም ስንሰማ እኛም በአካልም ሲናይ በነፃነት አለመንቀሳቀሶች እኒህ ነገሮች ጎልተዋል። እኚህ ነገሮች እንዲፈጠሩ ደግሞ መንስኤው ማን ነው ከተባለ ህዝብ ነው መንስኤው። ህዝብ ነው እያስቸገረ፣ ህዝብ ውስጥ የተቀመጠ ጠላት ነው ሀገሪቷን እያሸበረ ያለው። ህዝብ ደግሞ ይሄን ለይቶ ለመንግስት ይፋ አድርጎ መስጠት አልቻለም፣ ፍቃደኛም አልሆነም። በየመንገዱ ሰው ይታገታል፣ በየመንገዱ ሰው ሲገደል። ይሄንን ግን ፕራይቬት ይሄ ገዢው መንግስት ምንም ማድረግ አይችልም። ኦፍ ኮርስ በየቦታው ጸጥታ አካላቶችን በማሰማራት የዚህን ችግር የተወሰነ አክል 50% የመቀነስ እድል አለው። ግን ይሄ ነገሮች ጎልቶ የሚችለውንም እያደረገ ነው። መንግስትም ግን ጎልቶ እንዲወጣ እያደረገ ያለው ህዝብ ነው። ህዝብ ደብቆ በየመንገዱ እኔም ላይ ቅርብ ጊዜ ከተከሰተ የነበረ ጉዳይ ስለነበረ በሀገር ውስጥ ስለዚህ በየመንገዱ እንድንስተጓጓል አደጋ ጥቃት እንዲሰነዘር የሚያደርገው የህዝብም ችግር ነው። ህዝብ ነው። ያ ማለት አእምሯችን አለመበልጸግ፣ አእምሯችን አለማደግ ለእንደዛ ነገሮች ወጥተን ጥቃት እንድንፈጽምና አጉል ቦታ እንድንሆን እየዳረገ አለ። ይሄ ደግሞ የምንድነው የማይንድ ሊሚት ነው። በቃ የማይንድ ሴታችን ሊሚቴሽን የአእምሮ አስተሳሰብ ውስንነት ነው የምንለው በአማርኛው። ስለዚህ ይሄ ነው ይሄ ችግር እያመጣ ያለው እና አሁን ዛሬ ደግሞ አሁን ምን ይፈጥረዋል? ከሰሜኑ ክፍል ድጋሚ ጦርነት ተቀስቅሷል። ጦርነት ለማንም አይጠቅም ከሚሉ ወገኖች አንዱ ነኝ። ለምን ከተባለ ሰዎቹ ዛሬ የሚዋጉት ትናንትና በመቀሌ ፕላኔት ሆቴል ላይ ተንደላቀው ነው። ኦፍ ኮርስ ልክ ነው። እንደዚህ እንኳን ቢዋጉ ብዙም ሪስፔክት ማድረግ ወይም ምንደነቅ ነገር አይደለም። እነሱ ከምን አይነት ሌክዠሪ ህይወት ከሀገር እስከ ውጪ ኔትወርክ ዘርግቶ ቢዝነስ የሚያራምዱ ሰዎች ወደብ ነው የኛ ነው ብሎ የሚጠቀሙ ሰው ፕራይቬት በግል ደረጃ መርከቦችን፣ ጀልባዎች፣ የተለያዩ የሀገሪቷን ሀብት እንዳለ አምቆ ይዞ የሚጠቀም ሰው ይሆን ከእጁ ከአንዳንድ ሀብቱን ነጥቀህ ስትወስድ
አይደለም ጦርነት ያብዳል። አለማበዳቸውም እንደም ጥሩ ነው ብዙ ፖለቲከኞች። ስለዚህ እኚህ ሰዎች ጫካ ገብቶ ዛሬ ስላስቸገሩ እንዲህ ነው ማለት አንችልም። አስቸጋሪ ነው። የጥቅም ጉዳይ ስለሆነ ሁሉም ለጥቅም ነው እንደዚህ የሚባለው። ግን እኛ ማሰብ አለብን፣ እንደ ሀገር ነው ማሰብ አለብን። እኚህ ሰዎች ተዋግቶ አንድ ብሔር ብሔረሰቦች ብሎ የሚያከፋፈሉት እነሱ ራሳቸው። ስለዚህ አከፋፍለው እኛን አባልቶ ታች ወርዶ እስከ ጎሳ አባልቶ 30 ዓመት የመሩ ሰዎች ዛሬ ተመልሶ አዲስ አበባ ገብተን ማንን ለመምራት ነው? ህዝብን ለመምራት ነው ወይስ ሌላ? ትናንትና ምንድነው ቀይ ባህርን ሽጦ ጥሎ ሽጦም አይባልም እንደውም ጥሎ ለሀገር ጥቅም ቢሸጥ እኮ አሪፍ ነው። ጥሎ እዛ ገፍትሮ ዝም ብሎ የግመል ሽንት እንትንና ቆሻሻ መጣያ አድርጎ ጥሎ የመጣው ሰዎች ነገ አዲስ አበባና እኛን ኦልሞስት የፌዴራል ዋና ከተማችን አዲስ አበባ ነው። እኛንን ህዝብንና ሀገሪቷን ጥሎ ለመሄድ ነው ወይስ ሽጦ ለመሄድ ነው ዛሬ ጫካ ገብቶ የሚፋለመው? ስለዚህ አስተሳሰቡን አስተካክሎ እንደ ፓርቲ ተቋቁሞ ስራቸውን አስተካክሎ ከትናንትና ትምህርት ወስዶ ከትናንትና ጦርነት ትምህርት ወስዶ ከትናንትና ፖለቲካ ስትራክቸርም ትምህርት ወስዶ እኔ ፖለቲከኛም አይደለሁም አስተካክሎ መጥቶ ሀገሪቷን ቢቀበል ነገ ያሸንፈው ከመንግስት ጋር ተቃርቦ ይሄ ነው የኛ ችግር ብሎ ቢመካከሩ ቢወያዩ ሰው ነው። እርግጠኛ ነኝ አሁን ያለው ገዢ ፓርቲ ይሄን አይቀበልም ብዬ አልቀበልም ብል የህዝብ ጠላት ነው እሱ። በቃ ለህዝብ ጠላት ማለት የምንችለው ይሄ ነው ማለት የምንችለው። ይሄ መንግስት አልቀበልም ሲል አልሰማንም። ኤኒዌይ ውስጥ ላለው ችግሩን እኛ አናውቅም፣ እግዚአብሔር ነው የሚያውቀው። ግን ይህንን ፓዝ አስተካክሎ ከመንግስት ጋር ተቃርቦ የህዝብንም የዜጎችንም ደም ሳያፈስ ሌላንም ቀውሱ ሳይከት ኢኮኖሚያችንም ክራይሱ ሳያደርግ አንድ ቢሆኑ ጦርነት ቢቀር የትግራይ እናት ባታለቅስ የትግራይ ወጣት ደሙ ባይፈስ አላስፈላጊ መስዋዕትነት ባይከፍል ባይሳደድ ለጎረቤት ሀገራት መሳለቂያ ባይሆን በጎረቤት ሀገራት እጅ ወድቆ ለነሱ ለጦርነት ፍጆታ እንዲጠቀሙ ባይደረግ ይሄ ወጣት ብንታደግ ነው የምለውና ስለዚህ እኛ አእምሯችንን እናስተካክል ፕሊስ። ጦርነት ለማንም አይጠቅምም ከምል ወገን ነኝ። ጦርነት ለማንም አይጠቅምም። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሁን። ዛሬ ይሄ ሐሳብ አእምሮዬ ስለተመላለሰ ነውና ስለታተላችሁ አመሰግናለሁ። ቸር ቆዩልኝ።